የቆረበ ሰው ካልቆረበ ሰው ጋር ሰላምታ መለዋወጥ ይችላል ወይስ አይችልም? ምን አይቻልም። መልካም። የቆረበ ሰው ያልቆረበን ሰው ካልቆረበ ሰው ጋር መብላት ይችላል አይችልም? አይችልም። እሺ፣ ሶስተኛ የቆረበ ሰው ማስተረፍ ይችላል አይችልም? አይችልም። አራተኛ የቆረበ ሰው ብቻውን መሄድ ይችላል አይችልም? ህዝብ የእውቀት ከማጣት የተነሳ ጠፍቷል። ስለ ቁርባን እንማር ግድ የላችሁም። አንዳንዴ የማለዳ ትምህርቶች መሆን አለባቸው። በተለይ እሁድ ቅዳሴ ምንድነው? ቁርባን ምንድነው? ይሄ ኦርቶዶክሳዊ ቤተሰብ ጋብቻ፣ እነዚህ ነገሮች ከወንጌሉ ባሻገር ቢሰጡ ጥሩ ነው ብዬ አምናለሁ። እውነት ለመናገር የሁላችሁ የቆረበ ሰው ካልቆረበ ሰው ጋር ሰላምታ መለዋወጥ ይችላል አይችልም ያላችሁ ሰዎች ይችላል ነው መልሱ። በተቀደሰ ሰላምታ ተለዋወጡ ይላል ቅዱስ ጳውሎስ። ካህናቱ ቀድሰው የጌታን ሥጋና ደም ተቀብለው ከወጡ በኋላ ከሰው ጋር ሰላምታ ሲለዋወጡ አይታችሁ አታውቁም? ትከሻ ለትከሻ ሲሰሳሙ አይታችሁ አታውቁም? ካወቃችሁ ታዲያ እነሱም ይበሉት ሌላ ሥጋ ነው፣ እኛ ምን ቀበለው ሥጋና ደም ሌላ ነው እንዴ? አንድ የክርስቶስ ሥጋና ደም አይደለ? እንዲያውም ላልቆረበው ሰው ሰላም ስለውን የቆርቤ ለሱ የተቀደሰ ነው የተቀደሰ ነው። ሁለተኛ የቆረበ ሰው ካልቆረበ ሰው ጋር ባጭሩ መብላት ይችላል። በረከቱ ነው ላልቆረበው ሰው ነገ ለዛ ያበቃዋልና። ሶስተኛ የቆረበ ሰው ማስተረፍ የለበትም ይችላል። ለምን? ስርዓታችን ምንድነው የሚለው? በሊ ወሰቲ ዘንበላቅ ያለ ልክ መብላትና መጠጣት የለበትም ተብሎ ስርዓቱ ላይ ተጽፏል። እኛ ደግሞ ማስተረፍ የለብህም ካልነው ምን እያደረግነው ነው? እያጨናነቅነው ነው አይደለ? ከተጨናነቀ ደግሞ ምን ሊሆን ነው? ሊወጣ ነው ማለት ነው። አያችሁ፣ መጀመሪያ በመጠኑ እንዳያስተርፍ አድርጎ መመገብ አንድ ነገር ነው። ካስተረፈ ግን ማስተረፍ ይችላል። ማስተረፍ የለብህም ከተባለ ያለ ልክ ሊበላ ነው። ያ ከሆነ ደግሞ ሌላ ችግር ሊመጣ ነው፣ ስርዓቱንም ሊጋፋ ነው ማለት ነው። ሌላው የቆረበ ሰው ብቻውን አይሄድም። ለምን ሲባል ሰይጣን ያገኘዋል። ጉድ እኮ ነው። ስለዚህ ያልቆረበው የቆረበውን ይጠብቀዋል ማለት ነው። ያልቆረበው ምኑን ይጠብቀዋል? የቆረበውን ይጠብቀዋል። እኔ በገጠር አስታውሳለሁ። የቆረበ ሰው እንኳን ካጣ ብረት ማዳመጫ ታውቃላችሁ? የጥጥ ማዳመጫ ብረት ከተራስ ላይ የሚያደርጉ ሰዎች አሉ። የብረት ከዘራ ተሸክሞ የሚሄድ ሰው አውቃለሁ። እዚህ ከተማ ላይ ደግሞ መጽሐፍ ቅዱስ ሚንተራሰዋል። ይሄ ነውር ነው በእውነት። አባቶቻችን አላሉም። ካሉ እንኳን ለምን መሰላችሁ? የቆረበ ሰው ብቻውን መሄድ የለበትም ብለው ከተናገሩ ሰይጣን ያገኘዋል ብለው አይደለም። ሰይጣን ያገኘዋል ብለው አይደለም። የቆረበ ሰው ምንድነው? ንጉስ ነው። ማንን ተቀብሏል? አያችሁ፣ ንጉሱን ተቀብሏል። ሙሽራ ነው። ሙሽራ ደግሞ ምን ያስፈልገዋል? አጀብ ያስፈልገዋል። አያችሁ፣ ከባቢ ያስፈልገዋል። መታጀብ አለበት። ሰይጣን ያገኘዋል በሚል ሰበብ አይደለም። ስለ ክብረ ቁርባን እንዴ ሰዎች ይታጀባሉ አይደለ? ለምንድን ነው የምናጀባቸው? አክብሮት ነው አይደለ? የክርስቶስን ሥጋና ደም የተቀበለ ሰው ሙሽራ ነው። ሙሽራ አጀብ ስለሚያስፈልገው ነው ጠባቂ ያስፈልገዋል የሚባል እንጂ ሰይጣን ያገኘዋል በሚል ተልካሻ አስተሳሰብ አይደለም። ይህንን ማስተዋል ይገባል። በመቁረብ ጊዜ ስንት ነገር አየን? አረ በማርያም ንገሩኝ እንጂ 6 ነው 5? እንዴችን 6ን ምን ነው አልደፍርም አላችሁ? 6 በመቁረብ ጊዜ 5 ነገሮችን አይተናል። ከዛ በኋላ ደግሞ ከቁርባን በኋላ ማድረግ የሚገባንን ነገር አይተናል። የሰፈር ወር የሚመስሉ መጽሐፍ ቅዱሳዊ ዋቢ የሌላቸው ከየት እንደመጡ የማይታወቁ ዝም ብለው የሚፈበረኩ ነገሮችን ደግሞ አንስተን መልስ ሰጠናል። አሁን